ዛሬ እንግዲህ ብሩኬ ከሀይሚ ጋር ለመታረቅና ነገሮችን ለመፍታት ናቲን እንደ ሽማግሌ ይዞ መጥቷል። እውነት ለመናገር ናቲ ዛሬ ሚዛናዊ ሆኖ ለብሩኬም ሳይወግን ለሀይሚም ሳይወግን ሁለቱንም በኩል መንገድ ነበረ ችግራቸውን ሲጠይቅና ሲረዳ ኦር ደግሞ አስተያየት ሲሰጥ የነበረው። በእርግጥ በትናንትናው አስተያየቱ በናቲ ትንሽ ተናድጄ ነበር። የተወሰናችሁ ለምንድን ነው በብሩኬ ብቻ የምትፈርዱ እያላችሁ ነበር። ይሄ ማለት ሙሉ ቪዲዮን አላያችሁትም፣ አልሰማችሁትም። እኔ ብሩኬ እዛ ቦታ ባትሄድ ይሻል ነበር ያልሁበት ምክንያት ምንድነው? መጨረሻ አካባቢ አይታችሁ ከሆነ ብሩኬ ባንድ የነበረ የደበረው ቅስሙም የተሰበረው። ምክንያቱም አንተ እዚህ ትበላለህ ሀይሚን ለምን ትታት መጣ ምናምን የሚለው አስተያየት ላይ እኔ አልተመቸኝም። ብሩኬ ባትመጣ ይሻልሃል ያልሁበት ምክንያት አንደኛ እሱም ደስተኛ ስላልሆነ ሰውን አስደስታለሁ ብሎ እሱም ደስተኛ ስላልሆነ፣ ሁለተኛ ነገር ደግሞ ሀይሚን ብቻዋን እዛ መሆን የለባትም ሶ ከካሜራ ጀርባ ልትኖር ትችላለች በሚለው ነው አስተያየት የሰጠውትኝ። እንግዲህ ወደ ዛሬው ስንመጣላችሁ ሀይሚዬ የተሰማትን ነገር በብሩኬ እንደዚሁም ደግሞ ከብሩኬ ጋር ለምን መኖር እንደማትፈልግ አብረው ሁሉንም ነገር በዝርዝር ነው አውጥታ የተናገረችው። ብሩኬም ደግሞ በስተመጨረሻ ትንሽዬ ስሜታዊ ሆኖ ነበረ። እሷ እንደዚህ ካለችኝ ከተናገረች መለየት ከሆነ የምትፈልገው በቃ ከዚህ በኋላ እንደፈለገች የፈለገችው መወሰን ትችላለች እያለ ነበርና እዚህ ጋር እኔ አንድ የተረዳሁት ነገር ቢኖር ፍቅር በጣም ብዙ ፍቅር ሲኖራችሁ ለአንድ ሰው ያነጫነጫችኋል ሁላ። ገባችሁ አይደል? አይታችሁ ከሆነ ብሩኬ ምን አለ ሀይሚን በቃ እዚህ ጋር መለየት ከሆነ የምትፈልጊው መለየት ነው የምትፈልጊው እያለ ሲጠይቃት ሀይሚ ጋር መልስ አልነበረም። ያ ማለት ምንድን ነው? ሀይሚ እያለች ያለችው ከብሩኬ የምትፈልገው ነገር አለ ብሩኬ ማለት ነው። ከአንተ የምትፈልገው ሲከፋት ኦር ደግሞ ስታቆርፍህ ምን ሆንሽ ምን ትፈለግሽ። በእርግጥ የሴት ጸባይ እንደዚህ ነው ብሩኬ መረዳት አለብና ያው የተለያየ ጾታዎች የወንድ ልጅ ጸባይና የሴት ልጅ ጸባይ በጣም የተለያየ ነውና ለምንድን ነው ምን ሆንሽ ብሎ የማይጠይቀኝ ቤት ውስጥ ከሚዘጋብኝ እንደዚህ ፍስ አድርጎ ከሚያመጣኝ ምንድነው የምትፈልጊው ምን ሆንሽ ምን ይስተካከል ብሎ ቢጠይቀኝ ይሻል ነበር እያለች ነበር ሀይሚዬ። ይሄንንም ብሩኬ ስሜታዊ የሚሆነው አንደኛ የዋህ ስለሆነ ነው፣ ሁለተኛ ስለሚወድሽ ነው፣ ሶስተኛ ነገር ደግሞ ልክ እንደኛ ባህሪ የኛም ባህሪ ለመረዳት ገባሽ አይደለ? ምናልባት አልተረዳውም ገባሽ እዚህ ጋር ማለት ነው። ሀይሚዬ ብሩኬ ያሰበው አንቺ እንዳትለዩ ስለሚወድሽ ብቻ ያን ነገር አደረገ እንጂ በክፋትም አስቦት አይደለም። እንረዳለን እኮ ብሩኬን በጣም እንረዳዋለን። ግን አንዳንድ ጊዜ መልካም ነገር ያደረገ መስሎት የሚያደርጋቸው ነገሮች ወደ ስህተት ይሄዱበታል። ገባችሁ አይደል? ያ ብቻ ነው ችግሩና ሀይሚዬ እንግዲህ በብሩኬ ጋር ያሉ የሴት ነገሮች አይለቁኝም፣ ቀጣይ ህይወቴ ያስፈራኛል። ምክንያቱም የነገ ዛሬ ላይ ቆሜ ነገሮችን ስመለከት ነገ ያለው ነገር በጣም ያስፈራኛል እያለች ነው። ይሄም ደግሞ ምንድነው ብሩኬ እንድታከብራት በአንተ ዙሪያ ያሉ ሰዎች በአንተ በኩል የሚመጡ ሰዎች እንዳይረብሿት፣ ህይወቷን ትዳሯን እንዳያበላሹባት፣ ከሷ ውጪ አንተን ማንም ሰው እንዳይህ ኦር ደግሞ ከአንተ ጋር የሆነ ነገር እንዲኖረው ስለማትፈልግና ስለማትፈልግ ይሄ ደግሞ ከፍቅር የተነሳ ነው። ለዛም ነው ብዙ ፍቅር ሲኖራችሁ ያነጫነጫችኋል፣ ቀጣያችሁን ትመለከታላችሁ፣ ብዙ ነገር ታስባላችሁ እያልኩ የነበረውኝና ሀይሚ ተወዷል ብሩኬን። ከሱ ጋር መቼም ነው የማትለያዩ፣ መቼም አይለያዩም። ገባችሁ አይደለ? ግን ደግሞ በጣም ስትዋደዱ እንደዚህ አይነት ነገር መነጫነጭ ይፈጠራል። ሀይሚ አሁንም እያለች ነበረ ብቻዬን መኖር ነው ፈልገው ከሱ ጋር መቀጠል አልፈልግም እያለች ነው። ግን ደግሞ አይታችሁ ከሆነ ዛሬ ሀሳቧን ቀይራለች። ውጭ ላይ ሌላ ቤት ሄዳ መከራየት አትፈልግም። እዚሁ ኖራለሁ፣ መውጣት ያለበት ሰው መውጣት ይችላል እያለች ነበርና ብሩክ አሁንም ተረጋጋ፣ ስሜት አትሁን ለአንዳንድ ነገሮች። ምክንያቱም የዚህ ጸባይ እንደዚህ ነው። በቃ መረዳት አለብህ። አንድ ጊዜ እሳት አንድ ጊዜ ውሃ የምንሆንበት አጋጣሚ ይኖራል። ይሄ ማለት ደግሞ ምንድነው? ስለምትወድህና ስለምታፈቅር። ባትወድ ኑሮ እንደዛ አትታገስም። ገባህ አይደለም? ሶ አንተም ይሄን የምታረገውን ነገር አታረግም፣ እሷም ደግሞ እንደዚህ ማለት አትነጫነጭብህ የማትወድ ብትሆን ማለት ነው። እዚህ ጋር ሀይሚዬ ያው በብሩኬ ዙሪያ ያሉ ሴቶች ምናምን ላችሁ እነሱ ብቻ አይደለም ከህይወታችሁ መውጣት ያለባቸው ከወጡ ማለት ነው። ማለት ከህይወታችሁ ስላችሁ የሆነ ማህበራዊ ኑሯችሁ አይደለም፣ ግን በፍቅራችሁ መሀል የሚገቡ ከጓደኛ ከዘመድ አዝማድ ጀምሮ በጣም ብዙ ሰዎች አሉ። በእናንተ ህይወት ገብተው ለመፍለጥ ለመቁረጥ ለመወሰን የሚሞክሩ ሰዎች አሉ። ገባችሁ አይደል? ከእናንተ ከጓደኞቻችሁ ነው መጀመር ያለባችሁን። ገባሽ አይደለ? እዚህ ጋር ብሩኬ ቤት ቆልፎ ሲሄድ የሆነ ሰንበዲ ሶ ካሜራማን ነው እሱ ደግሞ ቢኬድ እሱን አስቀምጦ ለምን ይሄዳል? ለምን ሳቅቃለሁ? ለምን ምግብ ሰርቼ እንኳን እንዳልበላ መኝታ ቤቴን ቆልፌ ነው ያለሁትኝ። ካሁን ምን ተፈጠረ ብዬ እየፈራው ነው ያለችው ሀይሚ። ይሄን ያደረገበት ምክንያት ሌላም ሰንበዲ መጥቶ አንቺን የሆነ ነገር እንዳያደርግሽ ከመፍራት የተነሳ ነውና ሀይሚና ብሩኬ ፍቅራችሁን
የምታድሱት ወይንም ደግሞ ነገሮችን የምትጣሉትን የምትጨቃጨቁትን ነገር የምታስተካክሉት ሁለታችሁ ብቻ ስትሆኑ ነው። ገባሽ? እዚህ ጋር ሀዘን መውጣት አለበት። ሌላም ሰንበዴዎች ከህይወታችሁ መውጣት አለባቸው፣ ከፍቅራችሁ ውስጥ መውጣት አለባቸው። ከዛ በኋላ አንድና ብሩኬ ብቻችሁን ሁላችሁ ነገሩን መፍታት ትችላላችሁ። እልን የተጋባችሁት አልተጣላችሁም። መጨቃጨቅ ደግሞ የባልና የሚስት ልምድ ነው። ገባችሁ አይደል? ማንም ሰው አይደለም አንድ ሰው ሁለት ቤት እየኖረ ቀርቶ እግር ከእግር እንኳን ሲሄድ ጓደና ላይ ሲሄድ ይጋጫል። እና በዚህ ነገር ላይ ምንም ችግር የለውም መጨቃጨቅ ያለ ነገር ስለሆነ። እናንተ ደግሞ አልተጣላችሁም፣ ግን ምንድነው እልህ እየተገባባችሁ ነው። እልሃችሁን ደግሞ በትንሹ አድርጉና ብሩኬም ዛሬ ውስጥ እየገባ ነበር። የምትናገረው ነገር ያናድዳል። ሰማኸው እንዴ? በቃ ውሳኔዋን ተወስን እያለ ነበር። ሰው ለማንኛውም እንግዲህ ከዚህ በኋላ ሀይሚ ላይ ቁልፍ አይቆላፍም። ቤት እንደፈለግሽኝ የፈለግሽውን አድርጊ ሲላትኝ ሀይሚ ደግሞ ምን አለች? ውጪ አልወጣም ማለች። በቃ ሌላ ቤት አልከራይም፣ ቤቴ ነው፣ መውጣት የለበት አካል ይወጣል አለች። ብሩኬ በጣም ታውቃላችሁ፣ እሱን ነው እየተናገረች ያለችው። እና መለየት ነው የምትፈልጊው ብሎም ሲጠይቃት ዝም ነው ያለችው፣ አልመለሰችም። ብሩኬ ያን ነገር የሀይሚ መልስ ምንድን ነው ከገባችሁ ማለት ነው በቅኔ ያን ነገር ከምትጠይቀኝ ይልቅ ምን ሆነሽ ነው ትልልቅ ሰው ባለበት ላይ እኔ እናንተ እንደዚህ አይነት ነገር ማውራት የለብንም ያለችበት ምክንያት አላት። እና ምንድነው ሀሳቧ? ምንድነው ሀይሚዬ፣ አንደኛ ምን ሆንሽ ማለት እንደዚህ በግድ ከምትይዘኝ ምን ሆንሽ፣ ምን ትፈልጊያለሽ፣ ምን ይደረግ፣ ምን እናስተካክል ብለ በጸባይ ብትጠይቀኝ ነው ያለችው ወይ ሀይሚ። ሁለተኛ ነገር ደግሞ ሰው ፊት በእንደዚህ አይነት ነገር ማውራት የለብንም ያለችበት ምክንያት ሰው መለየት አትፈልግም ስለምትወድ በቃ ማለት በቃ ብሩኬ ትንሽ ታገሳትኝ፣ የምሬን ነው በጣም ታገሳትኝ። ወንድና ልክ ናቲ እንዳለው ውጥጥ ብለ ጅምህን ስርት አድርገህ ትመጣለህ። ውሃም ከፈለገች ትድፋው ከፈለገችም ትጠጣው፣ አቅርብላት፣ ተንከባከባት፣ እግሯን ማጠብ ካለብህ ጠባት እያለ ነበረ ናቲ። የኛ የሴቶች ባህሪ ነው በነገራችን ላይ፣ ለምንወደው ሰው እንደዛ ነው የምንሆነው። እንደዛ ስንሆን ደግሞ ሪል ፍቅር ነው። ተረዱን። ገባችሁ አይደለ? እና ደግሞ ብሩኬም ማለት ነው አይክፋህ ማለት በየጊዜው ምናልባት አንተ ላይ አስተያየት ምናምን ሊመጣብህ ይችላል። ሲመጣብህ ግን ደግሞ ላንተም እናስናለን። አሁን በትናንትና ቪዲዮ ለብሩኬ ሁላ ነው የተቆረቆርኩት። ምክንያቱም እዛ ጋር አንገቱን ድፍት ሲያደርግ እንዴት እንደተሰማኝ እናንተ አጣቆም። ገባችሁ አይደል? ሙሉ ቪዲዮን ያልተመለከታችሁ ኮሜንት ላይ አንዳንድ ነገር ስትሉ የነበራችሁትኝ እና ብሩኬ ያው የተለያየ አስተያየት እየሰጣችሁ ነው እያለ ነበር። አንተንም እንረዳለን፣ ሀይሚንም ተረዳልን። መለየት አይደለም የምትፈልገው ካንተ እንክብካቤ። ምናልባት ስትጠይቃት ምናምን ልትነጫነጭብህ የሆነ ደስ የማይል ቃል ምናምን ልትመልስልህ ትችላለች አይደል? እኛ ውስጥ እንገባ እንደዚህ ነው በቃ። ሴቶች ውስጥ ይገቡ እንደዛ ናቸውና ግን ቀስ እያለ ትመለሳለች። ሁሉም ነገር ይስተካከላል። አሁንም ከሱ ጋር መቀጠል አልፈልግም ትበል እንጂ ብዙ ምክንያቶች አሉ መቀጠልበት። አንደኛው መለየትም እንደማትፈልግ ላፏ ትናገረው እንጂ በውስጧ እንደማትፈልግ የሚያሳየው መለየት ትፈልጊያለሽ ሲላት ምንም መልስ አልመለሰችም። ከዛ ደግሞ አሁን ከዚህ በኋላ ቤት አልቆልፍም በቃ እንደፈለግ ሲላት ብሩኬ ከቤት አልወጣም፣ መውጣት የፈለገ አካል መውጣት ይችላል ያለችው። እና ሀይሚዬ ትንሽ ያነጫነጫት የፍቅሯ ነው። ገባ አይደል? በቃ ፍቅሯ ሀይ ስለሆነ ብዙ ሲሆን ደግሞ አንዳንድ መሸከም ራሱ ያቅታል ሲበዛ አንዳንድ ሸክሞች አይደለ? እና ብሩኬና ሀይሚ ተስማሙልን በቃ የጭቅጭቅ ጥል ምናምን ነቆራ ይቅርና ተስማምታችሁ አንድ ሆናችሁ ኑልን። ፍቅራችሁ ሀይ ስለሆነ ነው እንደዚህ የሚያጋጫችሁ የሚያናጫችሁ። ነገሮች ይስተካከላሉ ብዬ ተስፋ አረጋለሁ። ቤተሰቦች ለማንም እዚህ ጋር በቀኛ ባባይ